አሁን ፀጉሬ ተቆርጦ አለቀ ጫፍ ጫፉ። ወይኔ የአሁኑን በጣም ትልቅ ነው የቆረጡት የምር። ወይኔ ፀጉሬ መንታው የት ድረስ ነው? በእውነት አሁን የቆረጡትን በጣም የጎዳሁት። ማይ ጋድ ርዝመቱ ራሱ ለስኩል ሆና ስለዚህ ቤተሰብ ፀጉራችንን አሁን ወደ መቁረጥ እንሄዳለን። በመጀመሪያ እኩል እንዲሆንልኝ እኔ አበጥረዋለሁ። ያው ፀጉር ሲበጠር ከጫፍ ጀምሮ ከጫፍ ወደ ላይ ነው የሚበጠረው ጋይስ፣ ከዚህ ከስር ማለት ነው። እስኬት ልቁረጠው? እስከዚህ ልቁረጠው ወይስ እስከዚህ ልቁረጠው? እስከዚህ ልቁረጠው? እስኬት ልቁረጠው ወይስ
ኢማጂን ምን ያክል እንደቆረጥኩት። በጣም ትልቅ ነው የቆረጥኩት በእውነት ያሳያችሁ፣ ስልኩ እንዳይወድቅ። ይሄ የቆረጥኩት ነው፣ ይሄ ደግሞ ያልቆረጥኩት ነው። ይኸውላችሁ ምን ያህል እንደቆረጥኩት። ይሄን ያክል ቆርጫዋለሁ ማለት ነው። ይሄ የተቆረጠው ነው፣ ይሄ ደግሞ ያልተቆረጠው ነው። ስለዚህ ይሄኛውንም እየከፈልን በዚህ መልኩ ቆርጠዋለን። እኩል እንዲሆን መከፍለው ባይዞ አንዴ ማቁረጥ ይቻላል፣ ግን እኩል እንዲሆን እኩል ጫፍጫፉ ይሄ አያችሁት፣ ይሄ ጭብርር ያለው እኩል እንዲሆን ሉክ መንታ እንደ ጉድ ነው ያበቀለው፣ እንደ ጉድ። በስማ ሲጀምር ቆየው ነው የራሱ 2 ወር አላለፈኝም ሳልቆርጠው። በጣም መንታ ያበቀለው ጋይስ፣ በጣም ከምላችሁ በላይ የመንታው ብዛት ልነግራችሁ አልችልም፣ ያበቀለው ብዛቱ ማለት ነው። አሁን ከዚህ ጀምሮ ቢቆረጥ አሪፍ ነው። ከዚህ ጀምሮ ይቆረጣው። በጣም ብዙ መንታ ነው ያለው አይስዌር። ወይኔ ፀጉሬ አንዱማ 3 ሁላ አብቅሏል። የሚገርማችሁ ነገር ማለት ነው ከ2 አልፎ 3 አብቅሏል መንታ። ይሄ ከዚች ማለት ከዚህ ፀጉር እስኪ እኩል ካልሆነ አሁን ደግሜ ቆርጠዋለሁ። እሺ እስኪ እኩል አልሆነ። ስለዚህ እንደዚህ ፀጉራችን መንታ ካበቀለ ማደግ ያቆማል ጭራሽ ማለት ነው። እስኪ አሁን ጫፍ መንታ አለው የለውም? አሁን ራሱ የሚገርማችሁ ነገር አለው። ፀጉሬን ትቼዋለሁ ማለት ነው። ማለት እየቆረጥኩት አይደለም፣ በጣም ተዘነጋሁኝ። ድሮ በየወሩ ምናምን ነበር የምቆርጠው። አሁን ግን ቆይ ከዚህ በኋላ በየወሩ ቆርጠዋለሁ። ይኸውላችሁ እንዴት እንደቆረጥኩት። ናምስ ፀሐይ ላይ እንዲያርጋችሁ ስታዩት በጣም ነው የሚታየው መንታው ማለት ነው። ዛሬ ቀን ስንት ነው የቆረጥኩበት? በየወሩ ቆርጠዋለሁ ከዚህ በኋላ። ይሄው የታከለ እንደቆረጥኩት ይዩት። እስኪ ከዚህ በኩል ያለውን ደግሞ ላሳያችሁ። በጣም ብዙ ነው የቆረጥኩት ጋይስ። ይሄን ይዩት። ይሄ እዚህ ነው፣ ይሄ ደግሞ እዚህ ነው። ይሄ ደግሞ ሳይበጠር ነው። አያችሁ፣ ቢያንስ እዚህ ጋር የሚያክል ቆርጬዋለሁ። ስለዚህ ለፀጉሬ ጤንነቱ የሚሻለው ምንድነው? ይሄ መቁረጡ፣ ጫፉን ዝም አለ ማለት። እሺ
አሁን ፀጉሬ ተቆርጦ አለቀ ጫፍ ጫፉ። ስለዚህ ፀጉራችሁ እንዲያድግላችሁ ፀጉራችሁን ተንከባከቡት። ፕላስ ደግሞ ፀጉራችሁን እኔ አሁን ቆይቼበታለሁ ባይዙ ታውቁት ቆርጬ አላውቅም እንጂ ድሮ የምቆርጠው በየ2 ወሩ በየ1 ወሩ በየ3 ወሩ ነው። ከዚህ በኋላ ግን በየወሩ ነው የምቆርጠው። ምክንያቱም መንታ ያበቀሉ አሁንም ምን አሉ ትንሽ አለፍ አለፍ ብሎ ስላሉ በየወሩ በቆረጥኩት ቁጥር ደግሞ እየተስተካከለ ይመጣል ማለት ነው። ስለዚህ ስቆርጠው ደግሞ የቪዲዮ እየሰራሁ ፖስትላችኋለሁ ወዶቼ። ያው እንደምትመለከቱት ፀጉሬ እዚህ ጋር የነበረ ፀጉር እዚህ ጋር ደረሰ ማለት ነው እንደምታዩት። ስለዚህ ጤናማ ፀጉር ጤነኛ ፀጉር እንዲኖራችሁ መቁረጥ ጫፍ መቁረጥ ይኖርባችኋል ማለት ነው በየፈለጋችሁት ጊዜ። ግን መንታ እያያችሁ እንዲህ ስታደርጉት አሁን ፀሐይ ላይ በተለይ ይታያል መንታው ማለት ነው። እኔ በጣም መንታ በጣም ነበር የሚታየው። አሁን ግን የለም አልፎ አልፎ ግን አንዳንድ አለ። እሱን ደግሞ በየወሩ በመቆርጠው ቁጥር እየወጣ ይሄዳል ማለት ነው። ስለዚህ ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ አድርጉ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት አድርጉልኝ። ጥያቄ ካላችሁም ጻፉልኝ። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁ።